ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ግንቦት 4 ቀን 2018 ነው። የዕለቱን ወሳኝ መረጃዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። ላይክና ሼር እያደረጋችሁ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በታላቅ አክብሮት እንጠይቃለን። ወደ መጀመሪያው ወሳኝ መረጃችን ስንሸጋገር ኢትዮጵያ ዛሬ እጅግ ወሳኝ ከሆኑ የታድሶ አራማጆችና የህዝብ ምሁራን ልጆቿ መካከል አንዱን አጥታለች። ዛሬ ኢትዮጵያ ያጣችው ታላቅ ልጇ የህግ ባለሙያው ፊውዳላዊው ስርዓት በኢፍትሐዊነት የጭቆና መሳሪያ ያደረገውን የመሬት ስሪት አስመልክቶ የመሬት ማሻሻያ አርክቴክቱ የማህበራዊ ፍትህ ተሟጋችና የገጠር ልማት አቅኚ የሆነውን ክቡር አቶ ዘገየ አስፋውን ነው። በ84 ዓመታቸው ያረፉት የዘመናዊውን የኢትዮጵያ ታሪክ አቅጣጫ የቀረጹ ታላቅ ሰው ህልፈት ሲሰማ ድንጋጤን ፈጥሯል። ለብዙ ኢትዮጵያውያን በተለይም የሀገሪቱን የግብርና ታሪክ፣ አስተዳደርና ማህበራዊ ለውጥ ለሚያጠኑ ዘገየ አስፋው የሚለው ስም ከ20ኛው ክፍለ ዘመን በጣም አብዮታዊ የፖለቲካ መፈክሮች አንዱ የሆነውን መሬት ላራሹን የሚያነሳ ሁሉ የሚያነሳቸው ባለብዙ ምዕራፍ ሰው ናቸው። ኢትዮጵያዊው ማንዴላ ናቸው። ዛሬ አጣናቸው። ለትውልዱ ጽናትና የጥንካሬ ተምሳሌት ስለሆኑት አቶ ዘገየ አስፋው የተወሰነ እንዲያካፍሉን ከህግ ባለሙያው ከአቶ ወንድሙ ይብሳ ጋር አጭር የስልክ ቆይታ አድርገናል። ተከታትለን እንመለስ። ጤና ይስጥልኝ አቶ ወንድሙ ይብሳ። እንግዲህ አሁን የተገናኘንበት አጋጣሚ ደግሞ ቀረጻ ከመግባቴም በፊት ለማንሳት ሞክሬ ነበረ። እንግዲህ አሳዛኝ ዜናዎች ይሰማሉ እንደዚህ አይነትና በቅርቡ የሀገራዊ ምክክር ኮሚሽነር የነበሩት ነገር ግን ታሪካቸው በጣም ረዘም ያለው ክቡር አቶ ዘገየ አስፋው የህግ ባለሙያው አርፈዋልና እንግዲህ ከዚህ ጋር ተያዘ ስለሳቸው አንዳንድ ነገሮችን እንደው ለትውልዱም ለማስቀረት ያክል ምን ተሰማዎት? እንዴት ይገልጿቸዋል? በሚለውን ጀምር እስቲ። በጣም አመሰግናለሁ ብዬ የአቶ ዘገየ አስፋ ማለት ለመላ ኢትዮጵያ ህዝብ በተለይም ለመላ ኢትዮጵያ አርሶ አደርና አርብቶ አደር ባለውለታ የነበሩ እኔ አንዳንድ ሰው ከሰው ሰውነት በላይ ሀገር ናቸው፣ ህዝብ ናቸው፣ በራሳቸው የህዝብ እሴት ናቸው ከምላቸው ከና ጥላሁን ገሰሰ፣ አሊ ብራ፣ ማሙድ አህመድ እና ከፖለቲካ አንጻር ደግሞ እና ይሄ ጋሞውን አሰፋ ጫቦ፣ የወሎውን ፊታውራሪ አህመድ ለማ ከነዚህ የሚስተካከል በኢትዮጵያ ውስጥ በአቋሙ በአቅሙ በአቅሉ 84 ዓመት የዘለቀ ያልወላወለ በኢትዮጵያዊነቱም በተወለደበት ኦሮሞነቱም ኢትዮጵያዊነትም ኦሮሞነትም ሰው መሆንም ያልተደበላለቀበት ኢትዮጵያዊ ማንዴላ፣ ኢትዮጵያዊ ባለውለታ ከመሬት ላራሹ ጀምሮ በመይሶን ጊዜ ሰው ወጥቶ ሲወርድ ሲያብድ ያላበደ የሰከነ የተረጋጋ ያፓ መይሶን ማሌሪድ ወዝሊግ በእነዚህ ሁሉ ምክር ሰጪ ነበረና እግዚአብሔርን መልካም ስራውን አይቶ እድል ሰጥቶ ዛሬ ኢትዮጵያ እየመከረች እያሸነፈች እየበለጸገች ስሟ ተደብቆ ለ27 ዓመት የቆየ ኢትዮጵያዊነት ገኖ እግዚአብሔርን አመስግነን እናት አባቶቻችን አመስግነን ባለንበት ቦታ በመሆኑ እኔ ዘገየ አስፋ አንድ ሰው አይደሉም፣ ህዝብ ናቸው፣ ኢትዮጵያ ናቸው፣ አገር ናቸው። እንደማንኛውም የሀገር ባለውለታ ሐውልት ሊቆምላቸው ይገባል፣ አደባባይ ሊሰየምላቸው ይገባል። በበርካታ ከተሞች ከአዲስ አበባ ጀምሮ እንኳንስ ለዘገየ አስፋ የትግል አባት የሰላማዊ ትግል መስራች ኢትዮጵያዊ ማንዴላ፣ ኢትዮጵያዊ ጋንዲ ተብሎ የሚወደስ የሚገባው ለምሳሌ አገርን ለማጥፋት ቆርጦ የተነሳው ጀዋርን ናዝሪት ውስጥ ጀዋር አደባባይ ተሰይሞለት ዛሬም በጀዋር አደባባይ ይሰየማል፣ ተጠርቷል፣ ይጠራል። የኦሮሚያ መንግስት የአዳማ ከተማ ለጀዋር ነው ወይ አደባባይ የሚሰየመው? በቁሙ እያለ
ማሙድ አህመድ በቁሙ እያለ ነው በቀደም ለሐውልት የተሰራለትና የተመሰገነው። ዘገየ አስፋም በቁሙ ሐውልት ሊሰራላት የሚገባ ያልተዘመረለት ይልታወስ የሚገባ ነው። አሁን ደግሞ ይሄን አጋጣሚ በመጠቀም አሰላ ከተማ ዛሬ አርሲ ውስጥ ህዝበ ክርስቲያን በጀዋርና ጀዋር ፓርቲ ጦር እየታረደ ባለበት ጊዜ አሰላ መንገድ ተሰይሞለት የጀዋር መንገድ ይባላል። ቀደም ሲል የነበረውን ማለት ነው። በዛው ቀጥሎ ክደት የፈጸመውን ስንትና ስንት ደም ያፈሰሰውን ሀጫሉ መሞት ላይ አስተዋጽኦ ያበረከተውን ገፋፍቶ ለእንደዚህ አይነቱ ወለፈንዴ አቋም የሌላቸው አቂም የሌላቸው ከአያታቸው ጀምሮ ምስታቸውን የሚሸጡ አገራቸውን የሚሸጡ እሱም ብሎ አብይ ድል ካገኘ ኢትዮጵያ ኦሮሚያን ይሸጣል፣ ኦሮሚያን ካልቻለ በሻሻን ይሸጣል ብሎ የሚቀባጥረውን ሰው የኦሮሚያ ብሔራዊ መንግስት ፕሬዝዳንት ሽመልስ፣ የናዝሪት ካንትባ፣ የምስራቅ ሸዋ አስተዳደር፣ አርሲ አስተዳደር አርሲ ውስጥ ህዝበ ክርስቲያን በጀዋርና ጀዋር ጦር እየታረደ አሰላ ከተማ ውስጥ መንገድ በጀዋር ተሰይሞለት ዛሬም ይጠራል። ናዝሪት ውስጥ ጀዋር አደባባይ አለ። ይሄን አነሰውታ እባካችሁ ኢትዮጵያኖች ብልጽግናዎች የምንደግፋችሁ እውነትን፣ ዕውቀትን፣ ፍትህን ስታረጋግጡ ነው። ከባድ ፈተና ላይ እንደሆናችሁ ይገባናል። ነገር ግን የጀዋር አደባባይ ተለውጦ በዘገየ አስፋ እንዲሰየም የጀዋር መንገድ አሰላ ያለው ተለውጦ አዲስ አበባ ውስጥ ብዙም ሳይቆይ ታሪካቸው ተነቦ አደባባይ ሊሰየምላቸው ይገባል። የኢትዮጵያ ልጆች ከዚህ ነው የሚማሩት ብዬ አምናለሁ። በደረሰው ሀዘን ለቤተሰቡ፣ ለወዳጆቹ፣ ለመላ ኢትዮጵያውያንና ለአገራዊ ምክክርም በጣም መጽናናትን እመኛለሁ። ከልብ ያዘንኩት ብዬ እውነት ነው። እኔም በእውነት በጣም ካስደነገጠኝ መቼስ ሀዘን ሁሉ ጊዜ ያስደነግጣል። ይሄ አንዱ ይሄ ነው እንግዲህ ጋሽ ዘገየ አስፋው በጣም ትልቅ ሰው ነው ያጣ ነው። በእርግጥ እንግዲህ ከአደባባይ ስያሜም ከሐውልትም ከምንም ጋር በተያያዘ ኢትዮጵያ ትልቅ ሀገር ነች። የትልቅ ህዝብ ትልቅ ሀገር ነች። የአንድ በሆነ ሰዓት ላይ አደባባይ የሰየለበለትን ሰው ተክቶ ሰም በራሳቸው ብዙ ቦታ የሚያስፈልጋቸው ናቸው የሚለውን በጣም ነው የምትማማው። በእውነት ብዙ ነገር ነው ያለው እንግዲህ ከመሬት ይዞታ አዋጅ ጋር እንዲረቀቅ በማድረጉ የግብርና ሚኒስትርም ነበሩ። ብዙ ነገሮች ነበሩ። የመሬት ይዞታን በመያዝ ብዙ ነገር ያደረጉ ውብሸተል በእኔ እምነት አንድ ሰው አገር ለማስተዳደር መልካም ቤተሰብ ማስተዳደር አለበት። አቶ ዘገየ አስፋ ከናይሌ ፊዳ ጋር በዛን ዘመን ትዳር ይዘው ልጅ አፍርቶ የልጅ አፍርቶ በሺህ የሚቆጠሩ ኢትዮጵያኖችን ዘር፣ ሃይማኖት፣ ፖለቲካ ሳይለይ እንጂ አቋቁሞ የሚያስተዳድሩ ናቸው። ዛሬ በዓለም ላይ የታወቁ ታላላቅ ኢትዮጵያውያን በፕራይም ሚዲያ ላይ የምትሰራ አንድ አሪፍ ኢትዮጵያዊት ሴት ታስታውስ እንደሆነ ስሟ እንትን አለችኝ። የአምቦ ልጅ ናት። እሷ በሳቸው ምክንያት ነው እንጀራ የበላው ትላለች። ዛሬ ከአፍሪካ ወክላ ኢትዮጵያ ወክላ ኦሮሞን ወክላ ታላቅ ሀገራዊ ስራ ትወጣለች። ዘገየ አስፋ የኢትዮጵያ አባት ናቸው። እንደውም በአጋጣሚ የሚገርም እንደ ሀገር የሚቆጠሩ ታላላቅ ሰዎች በቁማቸው እንደ አብይ ማሙድ አህመድ ሁሉ በቁሙም ሊሰራላቸው የሚገባ በመሆኑ ዘገየ አስፋ ተዘመረለት። የመሬት አራሹ እኮ ኬሚስትሪን የሰራው እሱ ነው። ደርግ እኮ ጨርሶ በመሬት ለአራሹ ላይ ያንን አይል የተሻሻለ አዋጅ እንዳወጣ እኮ የመሬት ለአራሹ መሐንዲስ እኮ ነው ዘገየ አስፋ። ኢህአፖች ሲቃወሙት ፋሽስት በገጠር ስሉት እኮ በርካታ የእድገት በህብረት ዘማቾችን አሳምኖ መሬቱን ዋጋ እየከፈሉ ዘማቾችን በጉዳዩ ያመኑት ለአርሶ አደሩ ያከፋፈሉ። በኃይለ ሥላሴ ጊዜ መሬት የሌለው አጥንት የሌለው ተብሎ ትዳር ይከለከላል። መሬት የሌለው አንድ ጥማድ መሬት የሌለው ሚስት አያገኝም፣ ልጅ አያገኝም፣ ሚስት ልጅ አታገኝምና ዘገየ አስፋ እኮ ይህን ችግር የፈታ ነው። ኮሎኔል መንግስቱ ብቻ ሳይሆን ከኮሎኔል መንግስቱ በላይ የኢትዮጵያ የመሬት አዋጅ ብቻ ሳይሆን የከተማ ቤቶችም ላይ የዘገየ አስፋ አስተዋጽኦ በጣም የላቀ ነው። በብዙ የኢትዮጵያ ችግሮች መሃል ችግር ከመፍጠር ሳይሆን ችግር ከመፍታት እጃችሁ ከምንድን ነው ማለት ይሄው እጄ ከዚህ ነው። ዘገየ አስፋ ቴክ ኬሪን አያውቁም፣ ቴክ ቻንስን ነው የሚያውቁት በህይወታቸው። ጓደኞቹ አግኝቼ ያጫውቶኛል። ቴክ ኬር ማለት ይሄን ባረግ እንዲሆናለሁ፣ ይሄን ባረግ እንዲሆናለሁ
መንግስቱን የደርግ ባለስልጣናትን ተጋፍጦ የመሬት አዋጅን በአጠቃላይ ደርግ ባወጣቸው እንትኖች ላይ ሁሉ እየሰከነ እየረገበ ታላቅ አስተዋጽኦ ያበረከተ ታላቅ ኢትዮጵያዊ በመሆኑ ለሰው ኖሮ መቼም መሞቱ አይቀርምና እንደተቀሩት የኢትዮጵያ ሕዝብ ባለውለታዎች የኢትዮጵያ መንግስት አስታውሶ ታላቅ ሐውልት እንዲያቆምላቸው በተለይም በተለያዩ ሀገሮች አምቦ፣ አሰላ፣ አዳማ፣ ቢሾፍቱ፣ አዲስ አበባ በርካታዎቹ ጭሮ፣ ሐረር እሳቸው ያልደረሱበት የእሳቸው የአእምሮ ጭማቂ የእውቀት ጭማቂ ስንቶቹ ዶክተሮች፣ ኢንጂነሮች፣ ፕሮፌሰሮች የኢትዮጵያን ሕዝብ አቅጣጫ አስጠፍቶ ሲያዋጉ እሳቸው ዘገየ አስፋ ነፍሳቸውን ማራፈር ይቅለላቸውና አንድ እንከን የላቸውም። ሰከን ብሎ አሁን ለለውጥም ሲመጣ በውሳኔ በርካታዎቹ ተማርን የሚሉ የፖለቲካ አስተማሪ ነን የሚሉ ግራ ተጋብቶ ሲራወጡና እንደ መንቁራሪት ሲመቻቸው ጮሆ ሳይመቻቸው ሲቀር ደብዛቸው የጠፉት ድምጻቸውን አሰምቶ ኢትዮጵያ እየመከረች ናት ብሎ ለሀገራዊ ምክክሩ ታላቅ መሰረት የጣሉ ሰው በመሆናቸው ኢትዮጵያም ሐውልት ልትሰጣቸው፣ አደባባይ ልትሰየምላቸው፣ ትምህርት ቤት ልትሰየምላቸው፣ መንገድ ልትሰየምላቸው እማጸናለሁ። ነፍሱን ይማር። ውብሸቴን እድል ስለሰጠኝ ከልብ አመሰግናለሁ። የምን ጊዜ ሞላጌ። አዎ ከዶክመንተሪ ጋር በተያያዘም እንደው ቢዘጋጅ እያሉኝ ነበርና በተለይ አሁን ያለው ትውልድ ማወቅ አለበት። ወደ ላይ ቀና ብሎ የሚያው ሲኖር ነው ማስተላለፍ የሚችለውና እንደው ምን ነገሮች ቢካተቱ ይላሉ እንደ ዶክመንተሪ ዘጋጅቷል? አዎ በጣም አመሰግናለሁ። ቅድም እንዳልኩት አደባባይ ሊሰየምለት፣ መንገድ ሊሰየምላት የመሳሰሉ ነገሮች ከመሆኑም በላይ ይሄ ትውልድ የቴክኖሎጂ ትውልድ በመሆኑ ዶክመንተሪ ቢሰራላቸው ይሄንን በመመልከት ወጣቱ ትውልዱ ለካ ኢትዮጵያ እንዲህ አይነት ታላላቅ አባቶች አሉት። ታስሮም ከፈኛ ላሉም ታስሮም ሲፈቱ አልፈረጠጡም፣ ወደ ውጭ ሀገር አልጠፉም። ታስሮ ወጥቶ አገሬን ያሉ ናቸው፣ ኢትዮጵያን ያሉ ናቸው። አንዳንዶቹ ታላላቅ የምንላቸው ሰዎች በዚህም በዛም ተብሎ ከበደ ገመዳ ሀጎስ ባስቀየማቸው ኢትዮጵያ በደለችኝ ይላሉ። ዘገየ አስፋ ኢትዮጵያ በደለችኝ ሳይሉ 84 ዓመት እምዬ ኢትዮጵያን ያገለገሉ ቅን በጎ አሳቢ የአገር ሀብት ስለሆኑ እኔ ዶክመንተሪ ፊልም የሚሰራበትን በንቴ ተነሳሽነት በንቴ ሀሳቢነት በተለይ አርቲስቶች ይሄ ኦሮሞ፣ አማራ፣ ትግሬ ሳይሆን ኢትዮጵያ አርቲስቶች አሊ ማነው ማሙድ አህመድም ጭምር ታክሎበት በተለይ እሳቸው እድለኛ ናቸውና እኚህን ሰው ስማቸውን ከፍ በማድረግ የኢትዮጵያ 130 ሚሊዮን ወጣቶች 130 ሚሊዮን ህዝብ ውስጥ 70-80 ወጣት ነው። ይሄ ወጣት የዘገየ አስፋን የትግል ተጋድሎ ታሪክ እንዲያውቅ ይሄንን አሁን ዶክመንተሪ ፊልም ቢሰራላቸው እጠይቃለሁ። በጣም እግዚአብሔር ይስጥልኝ ብዬ ይሄን ለማሳሰብ ነው። ከኔ ጋር ያሉ ሰዎች ናቸው አሁን ይሄንን ነገር ሲሰሙ እባክህ ወንድሙ እንዲህ ከሆነ ዶክመንተሪ ፊልም እንዲሰራ ማሳስብልኝ ብሎኝ ነው። በጣም ስሜት የሚነካ ስለሆነ አደራይን ለኢትዮጵያ መንግስት፣ ለኦሮሚያ መንግስት፣ ለተቀሩ ለሁሉም ክልል መንግስታት መሬትን ዛሬ የኢትዮጵያ አርሶ አደር የኢትዮጵያ አርብቶ አደር የመሬት ባለቤት ሆኖ በአንጻራዊ መልኩ የምጠቀመው በዘገየ አስፋ የአእምሮ ጭማቂ ውጤት ነውና እቺን ዶክመንተሪ ፊልም ብታክልበት ብዬ ነው። እግዚአብሔር ይስጥልኝ። አመሰግናለሁ። በድጋሚ ክብር ይስጥልኝ። ክቡራትና ክቡራን፣ በሌላ የሐዘን ዜና ኢትዮጵያ ስሟን በዓለም አቀፍ አደባባይ ከፍ አድርጋ ያስጠራችላትን ውድ አትሌቷን የብርጓል መለሰንም አጥታለች። በኢትዮጵያ የማራቶንና የግማሽ ማራቶን ውድድሮች በስኬት የምትታወቀው ታዋቂው አትሌት የብርጓል መለሰ በዛሬው ዕለት ማለዳ ልምምድ ላይ ያለች ባጋጠማት ድንገተኛ የጤና መታወክ ምክንያት ወደ ሕክምና ተቋም ብትወሰድም ሕይወቷ ሊተርፍ አልቻለም። አትሌት የብርጓል መለሰ በስፖርታዊ ጉዞ ለአገሯ ኩራት የሆኑ በርካታ ድሎችን ያበረከተች ሲሆን በመላ አፍሪካ ጨዋታዎች በቺካጎ ማራቶን እንዲሁም በሻንጋይ፣ ፕራግ እና ሂውስተን ማራቶኖች ላይ የላቀ ውጤት ያስመዘገበች ብርቱ ኢትዮጵያዊት ስፖርተኛ ነበረች። ከሁለት ሳምንት በኋላ በካናዳ በሚካሄደው የኦታዋ ማራቶን ለመሳተፍ በዝግጅት ላይ የነበረችው የ36 ዓመቷ የብርጓል የሁለት ልጆች እናት እንደነበረችም ለማወቅ ተችሏል። የዝግጅት ክፍላችን ለቤተሰቦቿ፣ ለወዳጅ ዘመዶቿና ለመላው የአትሌቲክስ ቤተሰብ መጽናናትን ይመኛል። ወደ ሌሎች ወሳኝ መረጃዎቻችን ስንሸጋገር
ኢትዮጵያና ዩናይትድ ስቴትስ በዋሽንግተን ዲሲ የሁለትዮሽ ምክክር ያካሄዱ ሲሆን ቁልፍ በሆኑ ጉዳዮች ላይም ከስምምነት ላይ መድረሳቸውን ከአሜሪካ የውጭ ጉዳይ መስሪያ ቤት መግለጫ ያገኘነው መረጃ ያመለክታል። በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የሚመራው የኢትዮጵያ ልዑክ የጠቅላይ ሚኒስትሩ የማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንን ያቀፈ ቡድን ሲሆን ከዩናይትድ ስቴትስ አቻዎቻቸው ጋር ሰፊ ውይይት ማድረጋቸውን መረጃው አመልክቷል። በኢትዮጵያና በዩናይትድ ስቴትስ መካከል የተደረገው የሁለትዮሽ የተዋቀረ ውይይት በሶስት ቁልፍ ጉዳዮች ላይ በዋነኛነት ያተኮረ ሲሆን የኢኮኖሚ ብልጽግና፣ ንግድና ኢንቨስትመንት እንዲሁም የመከላከያና የደህንነት ትብብር ናቸው። በተጨማሪም የአካባቢ ሰላምና መረጋጋትን ማሳደግ ቁልፍ ጉዳዮች ነበሩ። ይህም ብቻ አይደለም። ሁለቱ ሀገራት በዋሽንግተን ዲሲ በነበራቸው ስኬታማ የተባለ ውይይት በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር በሁለትዮሽ በክልላዊና በሌሎችም የጋራ ጥቅም ጉዳዮች ላይ የትብብር ዕድሎችን ለማስፋት ያለመ የሁለትዮሽ የተዋቀረ የውይይት ማዕቀፍም ተፈራርመዋል። ማዕቀፉ የተፈረመው በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስና በዩናይትድ ስቴትስ በኩል ደግሞ የፖለቲካ ጉዳዮች ምክትል ጸሐፊ ቲኤች ኤሊሰን ሁከር አማካይነት ነው። የሁለትዮሽ የተዋቀረ የውይይት ማዕቀፍ ሶስት ቁልፍ የትብብር ዘርፎችን ይሸፍናል። የኢኮኖሚ ብልጽግና፣ ንግድና ኢንቨስትመንት እንዲሁም የመከላከያና የደህንነት ትብብር። በተጨማሪም የክልላዊ ሰላምና መረጋጋት የተባለ ሲሆን እነዚህ ጉዳዮች በቀጣይ በተለይም በምስራቅ አፍሪካ ላይ ትልቅ ለውጥ የሚያመጡ መሆኑን ሰሞኑን እየተመለከትናቸው ካሉ ጉዳዮች መረዳት ይቻላል። በተስፋፋ ንግድና ኢንቨስትመንት የኢኮኖሚና የንግድ ግንኙነቶችን ለማሳደግ፣ የጋራ ጥቅሞችን ለመደገፍ፣ የደህንነት ትብብርን ለማጠናከርና በክልላዊ ሰላምና ደህንነት ጉዳዮች ላይ ቅንጅትን ለማሳደግ ይህ ውይይት የተደረገ ሲሆን እጅግ ስኬታማ በተባለ መንገድ ተጠናቋል። አቻ የለሽ የተባለው የዲፕሎማሲ እርምጃ ቀጥሎ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከአሜሪካ አቻቸው ማርኮ ሩቢዮ ጋር ተገናኝተው በኢትዮጵያና በዩናይትድ ስቴትስ መካከል ያለውን ረዥም ጊዜ የቆየ የሁለትዮሽ ግንኙነት የበለጠ ለማጠናከር እንዲሁም የጋራ ጥቅም ባላቸው ክልላዊ ጉዳዮች ላይ ውይይት አድርገዋል። ሁለቱ ወገኖች ጠንካራ የትብብር መሰረት ላይ ያሉ ግንኙነቶቻቸውን ለማጠናከርና ለመገንባት እንዲሁም በሁለቱ ሀገራት መካከል የበለጠ ጠንካራ አጋርነትን ለማሳደግ ያላቸውን ቁርጠኝነትም አረጋግጠዋል። የኢትዮጵያ ፌዴራል ፖሊስ ከኢትዮጵያ የሃይማኖት ተቋማት ጉባኤ ጋር በሀገራችን ሰላም ዙሪያ በትብብር አብሮ ለመስራት የሚያስችል የመግባቢያ ሰነድ በጉባኤው ዋና መስሪያ ቤት መፈራረሙ የዕለቱ እጅግ ወሳኙ ዜና ሆኗል። የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ክቡር ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል በስምምነቱ ወቅት ባደረጉት ንግግር የፖሊስ ዋና ስራው ወንጀልን መከላከል በመሆኑ ወንጀልን ለመከላከል ደግሞ ሁሉንም የማህበረሰብ ክፍል ማሳተፍ አስፈላጊ እንደሆነ አንስተው ህዝባችን እንደ ትልቅ ምሰሶ ከሚታዩት አንዱ የማህበረሰብ ክፍል የሃይማኖት ተቋማት መሆናቸውን ገልጸዋል። ክቡር ኮሚሽነር ጄኔራሉ አያይዘውም የሃይማኖት ተቋማት ላይ ምንም አይነት ልዩነት ሳናደርግ ሁሉንም እንደ ሃይማኖት አባቶቻችን አክብረንና እኛም የህዝብ ልጆች ስለሆንን ከሃይማኖት ተቋማት ጋር ተቀራርበን ከሰራን በወንጀል መከላከል ስራችን ላይ ትርጉም ያለው ለውጥ ለማምጣት ችግሮችን ተቀራርቦ ለመፍታት ለሀገር ሰላም በሚደረገው ድካም በጋራ ለመቆም ስለሚረዳ እንደነዚህ አይነት ትብብሮች የጸጥታ ስራዎችን ያቀላሉ ብለዋል። ክቡር ኮሚሽነር ጄኔራሉ ከሃይማኖት ጋር ተያይዘው የሚነሱ የተለያዩ ችግሮችን ለማስቀረትና በአጠቃላይ ሀገራችን ሰላሟ ተከብሮ ልማቷ በልጽጎ ህዝባችን ከሀገራችን በሁለንተናዊ መልኩ መጠቀም እንዲችል ዋናው መሰረት ሰላም ስለሆነ ለዚህ ደግሞ የሃይማኖት ተቋማት ትልቅ አጋዥና ባለቤት መሆናቸውን ገልጸዋል። ሊቀ ትጉሃን ቀሲስ ታጋይ ታደለ የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ በበኩላቸው ዛሬ በኢትዮጵያ ሃይማኖት ተቋማት ጉባኤና በኢትዮጵያ ፌዴራል ፖሊስ መካከል የተደረገው የመግባቢያ ሰነድ ፊርማ በጉባኤያችን ላይ ትርጉም ያለውና ወደ ልዩ ምዕራፍ ያሸጋገረን ነው ብለዋል። ጉባኤው የቤተ እምነቶች የጋራ ውክልና ያለው ጉባኤ ከመሆኑ አንጻር የሰላም ጉዳይ ትልቁ አጀንዳ አድርጎ ችግሮችን ከመፍታት አኳያ ዘላቂ ሰላም በሀገሪቱ እንዲሰፍን ከማስቻሉም በተጨማሪ በተለይ ሃይማኖትን ሽፋን ያደረጉ ግጭቶችና ብሽሽቆች እዚህም እዚያም የሚስተዋሉ በመሆኑ ይህንን ከመፍታት አኳያ ሰነዱ እየተደረገ ያለውን ከፍተኛ ጥረት
የበለጠ የሚያግዝና የበለጠ የሚያስተሳስር መሆኑን ተናግረዋል። የተለያዩ የእምነት አባቶች ሰነዱ ሰላምን ለማስከበር ያለውን ጠቀሜታ ገልጸው የየእምነቱ ተከታዮች የሀገራችንን ሰላም ለማጽናት በሚደረገው ርብርብ ውስጥ የየድርሻቸውን እንዲወጡም ጥሪያቸውን አቅርበዋል። በፕሬዝዳንት ዊሊያም ሩቶ እና በፕሬዝዳንት ኢማኑኤል ማክሮን በጋራ አዘጋጅነት በኬንያ ናይሮቢ በተካሄደው የአፍሪካ ፎርዋርድ ጉባኤ ላይ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ታዳሚው ያሳየውን አግባብነት የጎደለው የውይይት ማወክ ወደ መድረክ ወጥተው የተቃወሙበት መንገድ በዛሬው ዕለት በአስገራሚነቱ የዓለምን ሚዲያዎች ትኩረት ስቦ ውሏል። ቀጣዩን አጠር ያለ ቪዲዮ ተከታትለን እንመለስ። ተራውት አይደለም፣ ፕሬዝዳንት ማክሮን ናቸው። ይቅርታ፣ ሁላችሁም ይቅርታ። ሄይ በጣም ይቅርታ ወዳጆቼ፣ ግን እንዲህ አይነት ረብሻ ባለበት ቦታ ጥሩ መነሳሳት ያላቸውን ሰዎች ስለ ባህል ሀሳባቸውን ማካፈል አይችሉም። ስለዚህ ይህ ሙሉ ለሙሉ አክብሮት ማጣት ነው። በግል ለማውራት ወይም ስለ ሌላ ሰው ለማውራት ወይም ደግሞ ሌላ ጉዳይ ካላችሁ ወደ ሌሎች ክፍሎች መሄድ ወይም መውጣት ትችላላችሁ። እዚህ መቆየት ካለባችሁ ከፈለጋችሁ ግን ሁላችንም ሀሳብ ነው። ተናጋሪዎችን እናዳምጥ። አመሰግናለሁ። ክቡራትና ክቡራን፣ ይህ እንግዲህ አስተዳደር ሊደርሺፕ ይባላል። አመራር ማለት ይህ ነው።